ጥያቄ ልጠይቀው እንደምን ወደ ቀጣይ ከመሄዳችን በፊት ይቅርታ አብርሃም፣ አሁን ፖለቲካ ምላድ ከማስፋት ካልኩ አንጻር ለምሳሌ በምርጫ ላይ ከፋው አልተወዳደረም። ኦነግ ኦቦዶ ዲብሳ ቤቴ ቁጭዬ ቁም እስረኛ ሆኜ ነው ኩዴታ የተደረገብኝ ፖለቲካዊ ፓርቲ ላይ ብለዋል። ጃልበቴ በጠራራ ፀሐይ ተገድሏል። በሽብርተኛ የሚሆን በመንግስት አካል ፍትህ አልተሰጠም። ልደቱ አያሌው ሽብርተኛ ተብሏል። ጀዋር መሐመድ እንደዛ። እስክንድር ነጋ በ17 ዓመቱ በህወሓት እንኳን ያላረገውን 6 ጊዜ ታስሮ ወደ ትጥቅ ትግል እንዲገባ ተደርጓል። ከውስጥ ያጉረመረሙነት ታዬ ደንደዓ ይታሰራሉ። ከምን ጊዜም በላይ የፖለቲካ ምዕላዱ ጠቧል ተብሎ ነው ብዙ ሰዎች ጀጅ የሚያደርጉትና ከፋውን ያልመረጠ ወይ አብን የፓርቲ የምንድነው የፓርላማ አባሎችና ክርስቲያን ታደለ ሲታሰሩ ፕሮሲጀር አለው ተጥሶ ከታሰረ በኋላ ነው ያለመከሰስ መብቱ ኢቭን የተነሳውና ይሄ ስታይ አብንን ያልመረጠ አማራ ወይ ልደቱን ያልመረጠ ኢዴፓን ያልመረጠ አማራ ግዴታ ፋኖን ይደግፋል። ከፋውን ያልመረጠ አማራ ኦነግን ያልመረጠ አማራ ግዴታ ኦላን ይደግፋልና ፖለቲካ ምዕላዱ ከምንም ጊዜ በላይ እንደ ጠርሙስ አንገት ጠቧል ብለህ አታስብም? ጀስት ካንተ ኦብዘርቬሽን። ያው የፖለቲካ ምህዳር መጥበብን እኮ ነገርኩ። የፖለቲካ ምህዳር መጥበብ የራሱ የሆነ ሪፐርከሽን አለው። አሁን የምትላቸው ነገሮች ከዛም በዘለለ ወደ ሪሊ አሁን አንተ ኢቨንቶችን እና ኢንሲደንቶችን ፒፕል ነው ዲስከስ የምናደርገው። እሱ እንትን ሲምፕተም ነው አት ዘ ኮር ኦፍ ኢት ማለት ነው። ፖለቲካሊ ራሱ ባላንስ ኦፍ ፓወር ሜንቴን የሚያደርገው አንተ መልታይናሽናል የምትሆን ከሆነ ዲሞክራሲና መልታይናሽናሊዝም የማይነጣጠሉ ናቸው። አንድ አይነት ህዝብ የምትመራ ብትሆን ንጉስም ሆነ ብትመራ ብጮቆን ብዙ የተለያየ የብሔር አይደንቲቲዎች ያላቸውን ህዝቦች አንድ ላይ አድርገ ህብረ ብሔራዊ ሀገር የምትመራ ከሆነ ትራንስፓረንሲ፣ ዲሞክራሲ በጣም ወሳኝ ነገሮች ናቸው። ዲሞክራሲ ባህል ነው፣ ካልቸር ነው። ካልቸር ደግሞ በፕራክቲስ ነው ቢልድ የሚደረገው አይደለ? አሁን ያንን ፕራክቲስ የት ነው ያለ ነው ብለን መገምገም እንችላለን። በጣም ታች ነው ያለ። ወደ ላይ እንድንመጣ የሚያደርጉን ነገሮች አሉ፣ ወደ ላይ እንዳንሄድ። አሁን የልደቱን ብዙ ጊዜ ሲናገርም ሰማዋለሁ። በጣም የምወድለት ነገሩ ምንድነው? በተሳተፍን ቁጥር ነው የሚያድገው ባህል። ያልተሳተፍክበት ባህል ልክ እንደ ቋንቋ ማትናገረው ቋንቋ ትረሳዋለህ። ያልተለማመድከው በባህል እየጠፋ ይሄዳል። በሚቀጥለው ጀነሬሽን የሚያስታውሰው ዲሞክራሲ ሞር ስትለማመደው፣ ሞር ምርጫ ውስጥ ስትሳተፍ፣ ፍትሃዊ እንዳልሆነ እንኳን የምታውቅበት ምርጫ ውስጥ ለመሳተፍ ፈቃደኛ ስትሆን፣ አሁን የምክክር ኮሚሽን ውስጥ ገባበታለሁ አንፌር ከሆነ ከውስጦኛ ያጋልጣለሁ የምትል ተጋፋጭ ሆነ ፖለቲካ ውስጥ እጅ እግርህን የምታስገባ ከሆነ እየሰፋ እየተስተካከለ ይሄዳል። ህዝብ ኃይል ያገኛል ማለት ነው። ግን ደግሞ ብረት የመጨረሻ የዲሞክራሲ ጠንቅ ነው። ብረት ካስገባህበት እየጠበበ ነው የሚሄደው። አሁን እኛ መርጠናል እንደ ህዝብ። ዛሬ ልደቱ ሲረግጠን ነበር። የአዮዲን እጥረት ሁሉ አለን ብሏል። ቴዲ ጋር ሄዶ ስሙት እስቲ ከቻላችሁ፣ ቴዲ ሪዮት ጋር ህዝብ አይወቀስም ተብሏል። እኔ ግን ወቅሳለሁ ብሎ ነበር። ቢኮዝ እኔ የምመርጠው ያዋጣል የምለውን ፖለቲካል ሳይንቲስቶች እነ ጀዋር እኮ ጦር መሳሪያ አያዋጣም ይላሉ። እነ ልደቱ ጦር መሳሪያ አያዋጣም። እነ በቴ ኦርጌሳ አሁን የጠራኸው እኮ ኢዝ አ ፍሬንድ ጦር መሳሪያ አያዋጣም ብሎ እኮ እዛ ቁጭ ብሎ ነበር። ዛሬ ያሉት እንዳለ ታሰሩ የምትላቸው ተዘጋባቸው የምትላቸው 100% ኦፍ ፖለቲካል ሳይንቲስት የሆነ ፖለቲካን በሳይንስ ደረጃ የሚረዳው የሚልህ ምንድን ነው? አያዋጣም። ብረት ያጠባል። የዲሞክራሲ ወኔ ያተው ከአንተ በላይ ወንቱም ብሎ ፈሪ ሆነው ምናምን አይደለም። ጥቅማቸውን ፈልገው አይደለም። ጥቅም የሚፈልጉ ቢሆኑ ስንት ጊዜ እንትላሉ። ፖለቲካል ሳይንቲስት የሆነ የፖለቲካ ተማሪዎችና ምሁራን የሆኑ ሰዎች ግን ውስጡ ካልተሳተፍክ እየጠበበ ነው የሚሄደው የፖለቲካ ምህዳር። ብትገፋ እንኳን ውስጡ ሆነ መገፋት ነው የሚያዋጣው ይላል። እኛ ደግሞ ብረት ሰንቅርበት የሚለውን ሞስትሊ እንደነ ሻዕቢያ ያሉ ኃይሎች ለረጅም ጊዜ ኢንዶክትሪኔት ያደረጓቸው ኢንቮልቭ የሚያደርጉባቸውን አስተምሮቶችና ሂደቶች ተከትለናል። ከዛ እንድንመለስ በሚለው ነው ኖዋር ብዬ የመጣሁት። ስመጣም ኦሪጂናሊ አንዳንድ ሰዎች የተደረሰ ኖዋር ይላሉ። ብዙ ሰው አፍ ውስጥ ብዙ ሰው እጅ ላይ ያለ። አንዳንዱ ለምጸት እንደነ ዩሪ ሰሞኑን በዚህ ሳምንት ኖዋር ሲል ነበር ይሉታል። አንዳንዶቹ የምራቸውን ይሉታል። አንዳንዶቹ ኖዋር ባይሉት እንኳን አፋቸውን አውጥተው አሁን እንደጠራውልን እንደነ ልደቱ እንደነ ጀዋር እንደሌሎቹ አይነቶቹም ደግሞ ይናገሩታል። የመንግስት አካላትም በተወሰነ ደረጃ የራሳቸውን በተለይ ከስልጣን ጋር የተያያዘውን የራሳቸውን ፕላናቸውን ለማስፈጸም በማያግታቸው መንገድ ጦርነት እንዲቆም ይደግፋሉ። ግን ህዝብ ደግፎት ከጦር መሳሪያ የምንወጣበት መንገድ ካበጀን የፖለቲካ ምህዳሩን ማስፋት ቀዳሚ ስራችን ነው። ጠባብ ነው በሚለው እስማማለሁ። ቴንክ ዩ። እሺ፣ በጣም እናመሰግናለን። ጥያቄውን ሴቭ መጠየቅ ይችላል። እንድትዩ ጂጂ የሚጠብቅ ይችላል። እሺ፣ ቀጣይ አብርሃም ቀጥል። ዘይባ ግን በአመሰግናለሁ። ሳይነካ ያለፈው ነገር አለ። ምን አልከኝ?
ናሽናል ዴፕቱን ኢንተርናል እና ኤክስተርናል ብሎ ከፋፍሎታል። ትክክል ነው እንዳለው ነው። ኢንተርናል ናሽናል ዴፕታችን በጣም እየጨመረ ነው። ያ ማለት ግን የሀገሪቱ ኢኮኖሚ ሰላም መሆኑን ማሳያ አይደለም። እንደውም የበለጠ ፕሮብለም ውስጥ እንዳለ ነው የሚያሳየው። ገቨርንመንቱ ኢሪስፖንሲብሊ ሀገር ውስጥ የሚገኝን ሪሶርስ ያለ አግባብ እየተጠቀመ እንደሆነና ሀገሪቱን ሌላ ችግር ውስጥ እየቀጠታት እንደሆነ ማሳያ ነው እንጂ አያና ያለውን ስቴትመንት ማጠናከሪያ አይደለም። ኦኬ ቻሌንጅ ታደርጓለህ። ተራ እንትን ይበልና ኦኬ ቀጥል አብርሃም። እሺ ታንኪ አመሰግናለሁ። ድል ስለሰጠኝ አመሰግናለሁ። እንግዲህ የዋር የሚመስል መባቻ ላይ ያለ ነው። በጣም ኢንቴንሲፋይድ ሆኗል። እዚህም እዛም የምንሰማው ነው በየቀኑ። በመጀመሪያ ደረጃ እኔ እንዳንድ አማራ ብሔርተኛ ጦርነትን እቃወማለሁ። ጦርነት ባይኖር እመርጣለሁ ማለት ነው። ምክንያቱም ጦርነት አንዴ ከተጀመረ ዴድሊ ገባህ እንትኑ ይሄ ደግሞ አፍሪካ ላይ የሚደረጉ ጦርነቶች አግሊ ነው፣ ሞራልም የለውም። ገባ እናቶች ይደፈራሉ፣ ህፃናቶች ይደፈራሉ፣ አሮጊት ኃይሉ ምናምን። በትግራይ ጦርነት በጣም ብዙ ነገሮችን አይተናል እና አሁንም ደግሞ በአማራ ክልልም የሚደረጉ ጦርነቶች ላይ አይተናል። ኦሮሚያ ወለጋ ላይ ብዙ ግፍ ተፈጽሟል እንደ እውነቱ ከሆነ ማለት ነው። ምክንያቱም ወለጋ ላይ የሰማነው ነው። የወለጋ ህዝብ ብልጽግና ይመጣና ኦላን ደግፋቸዋል ብሎ ይገላቸዋል። እነዛ ደግሞ የብልጽግና ደጋፊ ብሎ ድፎ ዳቦ ነው የምትሆነው አሁን ላይ ማለት ነው። እና ከዚህ አንጻር እኔ ጦርነት ባይኖር ነው የምመርጠው። ምክንያቱም ሞራል ያለውም ወታደር ያለ አይመስለኝ የላሸቀ እናቶችን የሚገድል ህፃናቶችን የሚገድል ይህንን ምላችሁ ዝም ብዬ አይደለም። እኔ አሜሪካን ሀገር ነው የምኖረው። ሀቨንት ሴኔት ግን የጓደኞቻችን እናቶች ይመጣሉ ከገጠር ከጎንደር ከጎጃም ምናምን ይመጣሉ። ዴሚ ኤሪያ ስትኖር ከብሶ ጋር ነው የምትገናኘው። ቸርች ምናምን ስትሄድ ትገናኛለህ። እና እኔ በብዛት እናቶችን መጠየቅ አባቶችን መጠየቅ ያስደስተኛል። ለምሳሌ አንዳንድ ጊዜ አሁን እዚህ ትሪሊ ሃፕኒንግ ምናምን እላለሁ። ህጻናቶች እንደፈሩ ወታደሮቹ እንደዚህ ያደረጉ ምናምን ሲባል እዚህ ትሪሊ ሃፕኒንግ ወይ ዝም ብለው እያጋነኑ ነው የሚያወሩት ምናምን ብዬ እጠይቃለሁ። ምክንያቱም ኢትዮጵያውያኖች ሞራል አለን ብዬ አስባለሁ። ገብቶሃል አይደል? ደግሞ ወታደር ስትሆን ደግሞ ሞሮፍ ፕሪንሲፕል ይኖርሃል። የሀገር ፍቅር የሚባል ነገር አለ። እንደውም እኮ ወታደር ከሌላው ሲቪል በተለየ ለሰው አክብሮት አላቸው፣ ለሲቪሉ ማለት ነው። ለዛ ነው እነሱ ጥፋት ሲያጠፉ ከዚህ ከሲቪል ኮርት ሌላ የነሱ ኮርት አላቸው፣ የራሳቸው ወታደራዊ ኮርት አላቸው። ጠበቅ ያለ ቅጣት ነው የሚጣልባቸው ማለት ነውና አንድ ወታደር እንደዚህ አይነት ሃየር የሆነ ሞራል ግራውንድ አላቸው ብዬ አስባለሁ። እና እናቶች ይመጣሉ ከዚህ ከገጠር ጎንደርም ጎጃም ይመጣሉና ስንጠይቃቸው የሚያወሩት የኢትዮጵያ ወታደር ለኦፕሬሽን ገጠር ይሄዳል። ገጠር ሄዶ ተሸንፎ የተመታው ተመቶ የሮጠው ሮጦ ይመጣና በየቤቱ እየዞረ ኤክስኪዩት የሚያደርገው ህጻናቶችን ይገላል፣ እናቶችን ይገላል። ይሄ የአይን እማኞች እናቶች ያዩትን አባቶች ያዩትን ነው እያወራ ያለሁትና ኢትስ ሪሊ ቬሪ ሳድ። ኢትዮጵያ እንደዚህ ትሆናለች ብዬ አስቤ አላቅም። እኔ የምልህ እንትን አይደለሁኝ ማለት እንደዚህ ይሄ እሱን ሰውዬ እኔ ሲናገር ማየት እንኳን አልፈልግም። የትግራይ እናቶች እንትን ነው፣ የኛ ወታደሮች ግን ከኋላ ነው ምናምን አይነት ነገር እኔ ይዘገንነኛል። አንድ ጠቅላይ ሚኒስትር ተብሎ እንደዚህ አይነት ንግግር የሚናገር ሰው በጣም ነው የሚዘገንነኝና አሁን የጦርነት ቢጀመር የአማራ ህዝብ ኢትስ ሪሊ ሳድ ምልህ አሁን እኛ የኢትዮጵያኖች ነን። እኔ ህዝብ ጋር ችግር የለብኝም። እኔ እየከሰስኩ ያለሁት አብይ አህመድ አሊንና ይሄ መሰሎቹ ነው እየከሰስኩ ያለሁት። ሃዝ ናቲንግ ቱ ዱ ዊዝ ኦሮሞ። አሁን ችግሩ ምንድነው? ፖለቲከኛ ስትናገር ሄደው ብሔር ውስጥ የሚወሸቁት ነገር ነው። ገብቶሃል አይደለ? እየተናገርን ያለ ነው ምን ኦሮሞ አብይ አህመድ አሊ እኮ ጠቅላይ ሚኒስትር ሲሆን ኦሮሞነቱን እናውቃለን። ኦሮሞነቱን እያወቅን አይደል የጠቅላይ ሚኒስትር ይሆንልን ያልነው? ከነገዱ አስበልጠን ከነደመቀ ተረሳ እንደ ያ ጊዜ ተረስቶ ልክ የኦሮሞ ጥላቻ እንዳለብን አድርገው አንዳንድ የኦሮሞ ብሔርተኞች ሲያወሩ ስትሰማ አንዳንዴ ሾርት ሚሞሪ የሚባለው ነገር አለ። እንዴት ትላለህ?
ኢትስ ሪሊ ሳድ። እኛ እያልን ያለ ነው አብይ አህመድ አሊ የሀገሪቷን ክብር አፈር ላፈር እየጎተተ የሚኩራራ ግለሰብ ነው። ከዚህ ሰው ጋር ሆነህ ጦርነት ቢጀመር ጦርነት አብረኸው የምትሰለፈው ሰው አይደለም። the very beginning ወደ ጦርነት ስትሄድ እኮ ክሊር የሆነ ጎል ያስፈልገዋል። አሜሪካኖች እኮ የቪየትናምን ዋር ተቃውመዋል። ቪየትናም እንኳን ዘምትን ብለዋል አሜሪካኖች። ትልልቅ የራክ ስታሮች የሆሊውድ አክተሮች እኮ ለእስር ተዳርገዋል። እኔ ደማን ዘምትን ብለው ምክንያቱም ክሊር የሆነ ጎል የለውም። እዛ ሰው ሀገር ገብታችሁ ኮሚኒዝም እንዳይስፋፋ ማናችሁ እናንተ አይነት ነገር ሆኖ ማለት ነው። እና ደግሞ የነበረውን እልቂት ይሰሙ ነበር፣ ያዩ ነበረ። ገባ የኢትዮጵያን ወታደር በትግራይ ህዝብ ላይ የፈጸመውን ወንጀል አሁን ደግሞ በአማራ ክልል እየፈጸመ ያለውን ወንጀል ኦሮሚያ ላይ ወለጋ ላይ የፈጸመውን ወንጀል እኮ አይተናል። ስለዚህ ይሄንን ወንጀለኛ መከላከያ የአማራ ህዝብ ሂድና ግደል ለማለት ሞራሉን የለኝም። አንድ ሁለተኛ ነገር ደግሞ ቆይ ሉዓላዊነት ማለት ምን ማለት ነው? አሁን ብዙ ጊዜ ሉዓላዊነት ምንም ቢሆን እኮ አገር አለን ምናምን ስትሉ ሰማላችሁ። ይሄን ነገር ከኦሮሞ ብሔርተኞች እንደመስማት የሚዘገንን ነገር የለውም። ኢትዮጵያ አውቶ ኦሮሚያ እኮ ይባል ነበር የሆነ ጊዜ ላይ። አማራም ውጡ፣ ይሄ እኮ ሀገራችሁ አይደለም ከኦሮሚያ ውጡልን ይባል ነበረ። እና ሁሉም ባይሆን እኔ ስለ ኦሮሞ ብሔርተኞች ነው እያወራሁ ያለሁት፣ ስለ ኦሮሞ ሊቃኖችም አይደለም። ኦሮሞ በጣም ምርጥ ኢትዮጵያዊ ሊቃኖች አሉት፣ የምናውቃቸው በታሪክ በጣም የምናውቃቸው የምንኮራባቸው ማለት ነው። እንደነ አብዲሳ አጋ አይነት እንደ በቅርቡ እንደነ ካሳዬ ጨመዳ አይነት እንደ ገጣሚው እንደ ምንድነው ማን ነበር ገጣሚው እንደነሱ አይነት አሉት የኦሮሞ ልጆች። ጸጋዬ ገብረመድህን አይነት ብሪሊያንት ቅን የሆኑ በኢትዮጵያዊነታቸው የማይደራደሩ ጀግና አለው ኦሮሞ። ግን when you put a wrong person in 4 ኪሎ in charge of the country, that's what happened. he has no any moral ground. አብይ አህመድ የሚባል ሰውዬ ማንንም በሀገር ላይ እንዲሳትሉ እናንተ እንደዚህ ብላችሁ የማለት የሱ ደጋፊም ሆኖ የመናገር 0.001 ሞራል የላችሁም። ገብቶ መጠየቅ ነው አማራ ክልል ምን እያደረገ እንደሆነ ያ የእንትኑ ቅድም ደግሞ እህቴ ጅጅ መሰለችኝ ቅድም ያልሽው ጎንደር ያ ሲቀባ ያላስጣለው ፋኖ እንዴ አብይ አህመድ አሊ እኮ ማለት የአማራ ልጆችን ፋኖ ለመከፋፈል ፋኖነን ብለው አማራነን ብለው እዚህ ቁጭ ብለው ኦሮሞ ሆኖ እዚህ ቁጭ ብለው ሲረብሹ አማራነን ብለው ጎጃም ጎንደር እየተጫወቱ ነግርሻለሁ ከፈልክሽ ስማቸውን ማለት ነው። ይሄንን እኔ አይደለም ያልኩት ጀዋር መሐመድ ከ3 ሳምንት 4 ሳምንት በፌስቡክ ላይ ፖስት ያደረገው ነው። የኦሮሞ ልጆች በደሳ የሚባሉ በላቸው ምናምን ተብሎ ስማቸው ቁጭ ብለው እዚህ ማህበረሰቡን የአማራን ህዝብ እያተራመሱ ያሉ ፋኖ አንድ እንዳይሆን ማለት ነው። ይሄ ነው እየተደረገ ያለው። እንዴት ነው አንድ ይሁን? ግን እየጠራ ሄዳለኝ ቴክስት ታይም እየጠራ ሄዳለኝ። ነገሮች ሲጠሩ ተገደውም ቢሆን አንድ ይሆናሉ። አንድ ሲሆኑ ደግሞ የሚመጣው ይመጣልኝ። ሁለተኛ ነገር ደግሞ ፋኖን ቻሌንጅ ያደረገው የኢትዮጵያ መከላከያ ሰራዊት ሳይሆን ሚሊሻው ነው። ይሄንን እንዲታወቅ ፈልጋለሁ። ይሄ ምንም ሳልጠራጠር ነው የምነግርሽ። እኛ በቀጥታ አማራ ክልል እዛው ክልሉ ቤተሰብ ጋር እየደወልን በየቀኑ ኢንፎርሜሽን እየሰበስባለሁ በየቀኑ ማለት ነው። I'm in touch with my family, my friends። ገብቶሻል? ከፋኖዎችም ከተማ ውስጥ የሚኖረው ገጠር ውስጥ የሚኖረው ነው መረጃ የምንሰበስበው ማለት ነውና እንደምታጣጣያቸው አይደለም ፋኖዎቹ ማለት ነው። that being said in 2 years ፋኖ ከፍተኛ የሆነ እንትን ነው በ2 ዓመት ውስጥ ያሳየው ሪዛልት ማለት ነው። ፋኖን ማን ይረዳዋል? የውጭ ሀገር እነ ቲፒኤልኤፍ በሶማሊያ ይደገፍ ነበረ፣ በአረብ ሀገር ይደገፍ ነበረ፣ በዩናይትድ ስቴትስ ይደገፉ ነበረ፣ በአውሮፓ ይደገፉ ነበር። ፋኖን ማን ይረዳዋል? አውሮፓ ይረዳው፣ ግብፅ አይረዳው፣ አረብ ሀገር አይረዳው፣ እዛው ገበሬው እዛው አማራው ነው የሚረዳው። ማንም አይረዳው። ስንዴ እንኳን የሚሰጠው የለም ለፋኖ ስንዴ። እዚህም ሰርፕራይዚንግ በጣም የሚገርም እኮ ነው የሚገርም። ይሄንን ካልኩኝ በኋላ ግን እኛ ላንድ አርግና አብራም ላንድ አርገው በዚህ ጦርነት ውስጥ የማንገባው ሉዓላዊነት የህዝብ ሉዓላዊነት ስለተደፈረ ነው። አያና አስሬ መታችሁ trying to show us like እንደ ሞራል የሌላችሁ ምናምን ልትለና አትሞክር ማለት ሉዓላዊነት ምንድነው? የስልጣን ሉዓላዊ ባለቤቶች ይላል እኮ አንቀጽ 8 አይደለ እንዴ ህገ መንግስቱ። እኛ እኮ ሉዓላዊ የሆንን ህዝቦች አይደለም። አዲስ አበባ መግባት ማንችል፣ ሕክምና ሄደን መታከም ማንችል፣
ገበሬው አርሶ መኖር የማይችል የከተማው ህዝቡ መኖር አይችል፣ ነግዶ መኖር አልቻለ። አዲስ አበባ ላይ የሚፈርሰው ቤት ለምንድነው አዲስ አበባ ላይ ሰው የሚፈርሰው? ቤታችሁ እየፈረሰ ያለው እኮ ኮሪደር ልማት አይደለም እኮ ሐቁን እሱ አይደለም። አማራን ከአዲስ አበባ ማጽዳት ነው። አሁን ደግሞ እንትን ጀምራችኋል፣ ናዝሬታ ጀምራችኋል። ይሄን ሁሉ አማራው ዲስከስ እንዳያደርግ አስርጎ ያስገባቸው አማራ ነኝ የሚሉ አክቲቪስቶች፣ አጭበርባሪዎች እዚህ ጋር አጀንዳ እየሰጡ ሰውን በማይረባ ነገር ጠምዶት ቁጭ ብሎ እዚህ ሲያወራ ይውላልኝ ሰው ማለት ነውና ምን ብዬ ነው እኔ በዚህ ጦርነት ውስጥ ከአብይ አህመድ ጎን እስኪ ሌላ ሰው ቀይርና ሌላ ኦሮሞ አንድ እንደው ምርጥ ኦሮሞ ለኢትዮጵያ የሚያስብ ቅን ህዝብ የሚያከብር ከህዝብ ጋር አብሮ የሚሰራ ደግ ኦሮሞ አምጣና እኔ ሄጄ ከአሜሪካ ሄጄ ከዛ ከኦሮሞ ወንድሜ ጋር አብሬ እዘምትልሃለሁ። that's our question brother. It's not about ኦሮሞ። እናመሰግናለን አብርሃም። 3 ደቂቃ ስጠኝ ተረኛ ነው። ተራው የኔ ነው ባኒ። አይ እኔ ቀርማለሁ ጃራ እኔ ጋር በጣም ብዙ ነገር ዳይሬክት እየተደረገ ነበር። አይ ቲንክ እኔ አብርሃም ስለባላ 2 ደቂቃ ይበቃኛል። አብርሃም ቅድም አንድ ነገር ብዬ ነበረ። በየቀኑ የተለያዩ ነገሮች ይመጣሉ፣ አዳዲስ ነገሮች ይመጣሉ ካልኩት መካከል አብርሃም አንዱ ነው። በቃ ምሳሌን እዚሁ መለሰው። አብርሃም ለፖለቲካው አዲስ ትመስለኛለህ። በጣም የገረመኝ ምንድነው ክልላችን ውስጥ መከላከያ አልተዋጋም አለ። ዘመዶች በተመሳሳይ ሰዓት ምን ይላሉ? ኦሮሞማ መንግስት ጨፈጨፈን ይላሉ። ፕሊስ ይሄን እንኳን ሚሊሻ ከወጋህ እኮ እርስ በርስ ነው የተጨፋጨፍክ ያለው ማለት ነው። የከደኛ ቀን ከረግጥ መከላከያ አልተዋጋም። ኦኬ ፕሊስ ሚሊሻ ነው ካልክ እኛም እኮ ስንጮህ የነበረው እርስ በርስ ነው የተገዳደልክ ያለው። ፕሊስ ይሄ ጦርነት አዋጭ አይደለም ብለን እኮ የምንጮህ ቀን ከሌሊትና ጠላት ያፈራ ነው እኮ በዚህ እኮ ነው። ታዲያ እርስ በርስ ከተጨፋጨፍክ ማንን ነው የምትወቅሰው? እኮ ነው በጣም እኮ የሚገርም ነው እኮ አንዳንድ ጊዜ። ኦኬ ቆይ አብርሃም ተራ ላይ እንትና አብርሃም ፕሊስ ኔትወርክ የለም። አብርሃም ኔትወርክ የለም። ባንድ አድርግና አያን አንድ መልስና ወደ ጅራ እንድንሄድ። እሺ አይ እንትን ላድርገው። እኔ አሁን አንድ ጥያቄ አለኝ፣ ኢምፖርታንት ጥያቄ ከዛሬ ዓመት በፊት ስጠይቅ የነበረው ጥያቄ። አብርሃም ሲጀምር ምን አለ? እኔ አማራ ብሔርተኛ ነኝ አለ። የአማራ ብሔርተኛ ነኝ ማለት የኦሮሞ ብሔርተኝነትና የትግራይ ብሔርተኝነት የተመሰረተው ከ50 ከ40 ዓመት በፊት ነው። ስለዚህ በዚህን ሁሉ ዓመታት አይ ቲንክ የአንድ ትውልድ ማለት ነው። በዚህ ሁሉ ዓመታት ሌት ሆነ ከመጣ አልነበርክም ወይም ደግሞ እንደነሱ ቀድመህ አልነቃህም ማለት ነው ትርጉሙ። በጣም አሳፋሪ ነው። ብሔርተኛ ነኝ ስትል በራሱ አሳፋሪ ነው። ብሔርተኝነት ጥቅሙ ዛሬ ነው ወይ የገባ? እነሱ ስትሰድብ፣ ስታንቋሸሽ፣ ስትቃወም ኖረህ ዛሬ ብሔርተኛ ነኝ ካልክ እነሱ ልክ ናቸው ብለህ ክሬዲት መስጠት አለብህ። በቃ ከሁሉ በፊት አይ እነሱ ብሔርተኝነታቸውን መጀመሪያ በማቀንቀናቸው ልክ ነበሩ፣ እኔ ነኝ የፈዘዝኩት፣ እኔ ፈዛዛ ነኝ፣ ብዙ ያልገባኝ ፈዛዛ ነኝ። ስለዚህ መማር ያለብኝንም ነገር አሁንም አልተማርኩም፣ ቶሎ ፈጥኜ እነሱ ላይ መድረስ አለብኝ ብለህ ራስህ ላይ መስራት ነው ያለብህ። የአማራ ብሔርተኝነትን የመሰረተው ጨርሻለሁ። የአማራ ብሔርተኝነት አንዴ 30 ሰከንድ አትችልም። ኖ መመለስ ገባ እኮ ያያነ ጊዜ ነበር። 30 ሰከንድ ስጠኝ። የአማራ ብሔርተኝነት የተመሰረተው የአማራ ብሔርተኝነትን የጀመርነው የኤትኒክ ፖለቲካ አገር ያሳድጋል፣ አገር ያቀናል፣ አገር ወደፊት ይወስዳል፣ ልማት ያመጣል፣ ያፋጥናል ብለን አስበን አይደለም። ኤትኒክ ፖለቲካ it will tear the country apart. We all knew that. I know that. ልንገርህ እነሱ ልክ ነበሩ ነው። በተራ እንትን ትላለህ። ክሬዲት ስጣቸው። እነሱ የመጡት በቃ አንድ አድርጌልሃለሁ ይመስለኛል። ቀጥል አያ ኤግዛክትሊ እንትን ምንድነው መሰለህ የኤክሶደስንም ወደ አንተ ዳይሬክት የተደረገውንም በ2 ደቂቃ ለአንድ አድርግና ወደ ጃራ እንድንሄድ። ጅራ ነው አይ ቲንክ ኤክሶደስ ቅድም ያነሳው የጂዲፒ ባይዘው 68 ያልኩት ማስተካከያ 68 ቢሊዮን ያጠቃላዩ ነው፣ የውስጥ ብቻ ሳይሆን 31% ኦፍ ኢት ነው አይደለ? ሶ የውጭውም የውስጡም ተደምሮ ነው አጠቃላዩ 68 ሶ ቅድም ያነሳውን 27.9
ወይም 28.9 የውጭው ሲደመር የውስጡ ነው 68 ቢሊዮን ማለት ነው። ኦቨርኦል ጀስት ጂዲፒ አሁን በነገራችን ላይ ቀደም አንድ ወንድም እዚህ ጋር ቲንክ አብርሃም ይሁን አላውቅም ብዙ የሚናገራቸው ነገሮች ውስጥ አያለውኝ እንዴት ለማስተካከል በሚከብድ ደረጃ አንዳንዱ ነገር እንትን ያለ ነው። ስልክ ገብተው አይደለም አይ ቲንክ እንትኑን ሴት ላደርግልህ ነበረ። ኦኬ ጀስት ለማሳየት ብዬ ሴት ላደርግላችሁ ነበረ። አይ ዶንት ኖ ምን ያህል እንደሚታይ ደቀቅ ያለ ነው ግን ምን ያህል እንደሚታያችሁ አላውቅም። ይሄ የምታዩት ከአይኤምኤፍ ነው ጀነራል ገቨርንመንት ግሮስ ዴት ማለት ነው ኢንተርናሽናል ሞኔታሪ ፈንድ የምታየው ይሄ በከለር ራሱ በከለር ግሩፒንጋቸው ብታይ ያው እና ኤሪትሪያ እና ሶማሊያ ኖ ዴታ ናቸው እንደሚታወቀው። እዚህ ጋር ብትሻገር እና ሳውዲ አረቢያ እና ኢትዮጵያ አረንጓዴ ውስጥ ነው ያሉት። እነ የመን 77.7% ናቸው። ሱዳን 237% ነው። ኢትዮጵያ 41.8% ዴት እና ሰላክ ሆነ ማለት ነው። ጀስት ጀነራል አይዲያውን ራሱ ለመረዳት በ1997 የኢትዮጵያ ጂዲፒ ሬሾ ዴት ቱ ጂዲፒ ሬሾአችን ማለት ነው 24.7 ነበር። አሁን በ2021 ማለት ነው በጦርነቱ ጊዜ ወደ ላይ ወጥቶ ኦልሞስት ማክሲመም ደርሰን ነበር። ኢትዮጵያ ባለፈው 5 ዓመት ውስጥ ማንም ሰው ሊያምን በማይችለው ሁኔታ $10 ቢሊዮን ከፍለናል። ጦርነት ውስጥ እያለፈን በዚህ ሁሉ ነገር ውስጥ በዚህ ሁሉ መራኮት ግን ይገርማል። አያና ይሄ ለምን ይገርማል እንዴ? አይኤምኤፍ ያመጣውን ፖሊሲ በጠቅላላ ኢምፖዝ አድርገውብናል። ኦቶሪቲ ሜጀር ተወስዷል። መንግስት የነበረውን ስፔንዲንግ ጠቅላላ ቀንሶ አሁን የተናገርክ አላቋረጥኩም። ስትናገር የነበርከው እንዳለ የሚንደቀደቀው ግማሽ እውነት ግማሽ ውሸት ግማሽ አሁን ራሱ የተናገርከው እንዳለ የአይኤምኤፍ ፖሊሲውን ደፍድፈውብናል አልኩ። ታስናትሩ አይኤምኤፍ ለረጅም ጊዜ ቅድም ያሳየው እኮ ያ ወደ ላይ ክላይምብ የሚያደርግ የነበረው ዴት የሚመጣበት ምክንያት ዶላር ከ10 ብር ከ8 ብር ወደ 10 ብር ወደ 12 ብር ወደ 15 ብር ወደ 20 ብር ወደ 28 ብር ወደ እያለ ሲሄድ ማለት ነው። ለምንድን ነው ዝም ብሎ ዶላሩ እየጨመረ የሚሄደው ካልክ የሚመጣውን እንዳለ ኤክስፓንድ አድርጉ ዳይሉት አድርጉ ስንባል እየወሰድን እየተቀበልን ሞኔታሪ ስትራክቸራችንን ቋሚ በሆነ ሁኔታ ማርኬት ቤዝ ላለማድረግ ማለት ነው ፎሬን ኤክስቼንጅ ፍሎት ላለማድረግ ስንገፋ የነበርነው ነገር ነው። እነሱ ያመጡልን ፕሮፖዚሽን እና እኛ ያቀረብነው ኮምፕሊትሊ ራሱን የቻለ ቤዝ ይዞ ሪፎርም በኩል ማክሮ ኢኮኖሚክ ሪፎርም በሚባለው ውስጥ የታቀፈ ይሄ ተብሎ ሰጣ ገባ በጣም ብዙ ክርክር የነበረው ፋይናሊ ወደ ዲሲዥን የተደረሰው በተመለከተ እንኳን በደንብ ዲቤት ልናደርግበት እንችላለን። አንደኛ አብይ ከመጣ ኦቶሪቲ ሜጀር መወሰድ የጀመረው መቼ ነው? ምን ማለት ነው? ኦቶሪቲ ሜጀር መወሰድ ጀምሮ ማለት ኦቶሪቲ ሜጀር አውቃለሁኝ። አብይ ከመጣ ጀምሮ ኦቶሪቲ ሜጀር መወሰድ የጀመረው አብይ ከመጣ በኋላ ነው የጀመረው አይደለ? ኦቶሪቲ ሜጀሩ ምንን ያካትት ነበረ? ከዛ በዛ ምክንያት ምን ያህል ክፍያ ተከፍሏል የሚለውን እኮ ዳታ ማምጣት እንችላለን እኮ። ብታመጣውስ እሱን እኮ ነው የምልህ። ብታመጣውስ አሁን እኮ እያልኩ ያለሁት ሞኔታሪ ስትራክቸርህን ማለት ነው ከዓለም አቀፉ ገበያ ጋር ተመጣጣኝ የሆነ ራሱ ማርኬት ድሪቭን ማድረግ ማለት ነው። one of the highest risks እንግዲህ ኦቶሪቲ ሜጀርን ካነሳ you probably understand ኢኮኖሚክ አንደርስታንዲንግ ዋይደር ነው ማለት ነው። ትልቅ ሪስክ ነው። ብዙ ሀገሮች አንደር የሄዱበት ምክንያትም ነው አይደለ? ሊኩዊዲቲ ብዙ ኢንፍሌሽን ጋር ብዙ ነገር ብዙ ችግር ውስጥ የምትገባበት ነው። ያ ሜጀር ተወስዶ ስቲል ባላንስ አድርገን ከ100% በላይ የነበረውን የብላክ ማርኬት እና የኮንቴምፖራሪ ማርኬታችንን ወደ 10% ማውረድ ከቻለን ማለት ነው። ሚንዋይል ጂዲፒ ቱ ዴት ሬሾአችንን በሚቀጥለው ዓመት በዚህ ዓመት መሀል ላይ 13% ድረስ ሬከርድ ሎ ማለት ነው 1997 ነበር ሬከርድ ሎ 13% ድረስ ሊወርድ የሚችል ከሆነ ከአውትስታንዲንግ ባላንሳችን ላይ ዴታችን ላይ እስከ 10 ቢሊዮን ድረስ በ5 ዓመት ውስጥ መክፈል የሚችል ከሆነ we are at least showing some economic feasible የሆነ ነገር ወደ አንድ ዳይሬክሽን እየሄድን እንዳለን የሚያሳይ ነገር አለ ማለት ነው given all these circumstances። ግን ያንን ሁሉ ነገር እንደዚህ ሆነ ተብሎ ቅድም አናግራቸው ተናግሮ የወጣው ነገር ምንድነው? ኮምፕሊትሊ ዲዛስተር እንዳለ ተደርጎ የሚነገርበት ምክንያት all things lead to እኔን ስልጣን ላይ ማስቀመጥ የሚል ሐሳብ አለ። ሁሉ ነገር
ስለ ሰላም ከተነሳ፣ ስለ ጀስቲስ ከተነሳ፣ ስለ ፖለቲካ ከተነሳ እኔ ሪስፖንሲቢሊቲ የለኝም። የእሱን ችግር እናገራለሁ፣ ወደ ስልጣኑ ውሰዱኝ ነው። ሲምፕልስ ጀስት በጣም ሊኒየር የሆነ አስተሳሰብ። ኢኮኖሚ ተነሳ፣ አዎ እኔ ኃላፊነት የለብኝም። ጠመንጃ ወዝውዤ ክልሉን በመዝጋት የመዳበሪያ እንዲከፋፈል ባለማድረግ ተማሪ ከትምህርት ቤት በማስቀረት የፕሮዳክቲቪቲ ወደታች በማውረድ የሀገር ኢኮኖሚ ላይ በጦርነት በማምጣቴ እኔ ሪስፖንሲቢሊቲ የለብኝም። እንደ ዜጋ እንደ አንድ አካል እንደ ግሩፕ በፈጠርኩት ብጥብጥ በፈጠርኩት ነገር የሚመጣው ኃላፊነት እኔ ጋር የለም። ሙሉ ኃላፊነት ሴቭን ልናገር ፕሊስ። አፈንከኝ በጣም ቆይ ፕሊስ። እሺ ቆይ 3 ነገር ነው የምትናገረው። በኢኮኖሚ የምንምጣ፣ በፍትህ የምንምጣ፣ በዲሞክራሲ የምንምጣ፣ ምንም ብቻ ና ይሄ ነው ሲንግል ላይን ሁሉ የሚወራው። እኔ ምንም ኃላፊነት የለብኝም። እንደ ዜጋም እንደ ግሩፕ ምንም ኃላፊነት የለብኝ። የፈለኩትን ገላለሁ፣ የፈለኩትን ኬላ ዘረጋለሁ፣ የፈለኩትን አፍናለሁ፣ የፈለኩትን ደፍራለሁ፣ የፈለኩትን ኢኮኖሚ በጠብጠዋለሁ። ኃላፊነት እኔ ጋር አይመጣም። ኃላፊነት የሱ ነው። ስለዚህ የሱን ወንበር ስጠኝ የሚል ብቻ ነው ሊኔር ይሆን የሚወራው ይሄ። ከዛ ውስጥ ወጥተን የምንነጋገር ከሆነ ግን ማለት ነው ይሄ ግን ጄኒዩን የሆነ ኦፒኒየን ከሆነ የፒፒ ደጋፊ አይደለሁም ስትል በተደጋጋሚ ሰምቻለሁ። ጄኒዩን እውነት ያልሆነውን ነገር ከኔ ጋር ለምሳሌ ማዳበሪያ ፋኖ አላከፋፍልም አላለም። አብይ ነው ያላከው አማራ ክልል ውስጥ። ምን አይነት ወሬ ነው የምታወራው? ማዳበሪያ ፋኖ አላከፋፍልም አላለም የሚለውን ማዳበሪያ ፋኖ ክልል ውስጥ ማዳበሪያ አልነበረም። ይሄ ሁላችንም እናውቃለን አይደለም? ገበሬዎች እኮ ባህር ዳር ማዳበሪያ ሊሰጥ የመጣ ማዳበሪያ ተይዞ በዘን ውስጥ ተቀምጦ በዋጋ ለገበሬ አልተሸጠም የምትለኝ እንዲናርገው አያና አንዳንድ ዙር በላይና ጅራ ባላምባራስ ስለሚቀሩ አንዳንድ ይናገሩና ከኤክሶ ጋር ባኬን ፎርዝ ማውራት ትችላላችሁ። እሱ ሌሎች ሰዎች ይናገሩና ከዛ በኋላ በደንብ ነጋገር እንችላለን። ይቻል ደስ ይለኛል። ቀድማለሁ ፕሊዝ። በጣም ቆይቻለሁ። ባይዘው ያያነው ወደ 5 ተናግሯል። ግሚቱ ምን አጅራ ባላምባራስ ተናገርና ጅራ ጂጂ ቅድም የተናገረችው ጋር ማን ጠራችሁና ነው አነ ዋጋ የምትሉ ምናምን ባለችው ላይ ኦፍ ኮርስ የጠራን የለም። ኦፊሻሊ እኛ ምንድነው እንደ ግል እንደ አንድ አማራ ፖለቲከኞች የአማራን ህዝብ አቋምና የሚጠቅመውን ነገር ነው እየተናገርን ያለ ነው። ኦፊሻሊ የተጠራ ነገር የለም። ኦፊሻሊ ደግሞ ስንጠራው የምንጠራ ከሆነ ኦፊሻሊ መልስ እንሰጣለን ማለት ነው። ነገር ግን ለህዝባችን ይጠቅማል የሚለውን ነገር እየተናገርን ያለ ነው። ዴፊኒትሊ አሁን የኢትዮጵያ የሚባል የጋራ ጥቅም ያለው ሀገር ኢትዮጵያ ውስጥ የለም። ምክንያቱም ግማሹ በምሁር ደረጃ ተሰብስቦ ካርታ የሚያሰምርበት፣ ፊንፊኔ ኬኛ የሚልበት፣ መተከል ተጨምሯል አሁን ኬኛ የሚልበት፣ ወሎ ኬኛ የሚልበት ዘመን ላይ ነው። ግማሹ ደግሞ ያን ቀለም አላማረኝም ተብሎ ከከተማ የሚፈናቅልበት፣ ጥምቀትና የአፍሪካ ህብረት ስብሰባ በሚመጣበት ጊዜ ዘሩ ተቆጥሮ ታስሮ 20 ሺህ ብር እየከፈለ የሚወጣበት ሀገር ነው ያለው። ሊተራሪ አሁን አልገባንም እንጂ እኮ ቅኝ ግዛት ነው ሌላው ብሔረሰብ እየተገዛ ያለው። እንደዛ የሚመስል ነገር ነው ያለው። የአፓርታይድም አይደለም። አደገኛ ሁኔታ ነው ኢትዮጵያ ውስጥ ያለውና በሆነበት ሁኔታውን በጋራ ኢንተረስት ሂደን እንዘምታለን ምናምን የሚለው ነገር አይሆንም። ይህን አማራ ልጆች በትክክል እየተናገሩ ያሉት ከዛ ውጪ አካሄድ ባላምባራስ እንትን ስትል ቅድም ማኪዝ እያደረጉኝ ስለነበረ ሌላው ብሔር ሳይሆን ሁሉም ብሔር በል ያው ገዢው ፒፒ ነው። እዛ ውስጥ ሆዳም አማራም ሆዳም ኦሮሞም አለ። ያው ወለጋም የጎጃም ጣፈንታ እየደረሰው ነው አይደለ? በአራቱ መንገድ ተዘግቶ የሰማሁትን ልንገር። ሰሞኑን የሰማሁትን ልንገር። ኖርማሊ ወለጋ ኦሮሞ አይደሉም። ከዛ አንፃር ጀስት ፓርቲ እያልን እንትን እንበለው። ያው እዚህ ጋር ጥላቻ ፕሪች አደረግን ከምንባል ያው ትግላችን ከህዝብ ጋር ሳይሆን ከመንግስት ጋር ነው። ለዛ ነው ያ ሰሞኑን የኦሮሞ ፖለቲከኞች ተሰብስበው ስለ ሽግግር መንግስት ስለመተከል ምናምን ሲያወጡ መግለጫ አንዱ የአማራ ምሁር ይደውልና ለባዴን ባለስልጣን ምን እየሰራችሁ ነው እናንተ እንዲህ እኮ አሉ ምናምን ብሎ ያወያዩዋሉ ይጠይቀዋል ማለት ነው። እና የባዴኑ ከፍተኛ ባለስልጣን ምን ቢል ጥሩ ነው፣ እኛ በአሁኑ ሰዓት ለስሙ ነው የተቀመጥነው እንጂ ምንም አይነት ስልጣን የለንም፣ አይደለም ህዝቡን እኛን ራሳችን መቼ እንደሚያስወግዱና እንደሚገድሉን አናቅም ብሎ ነው የተናገረው። ይሄ እርግጠኛ መረጃ ነው የምነግርህ ሴብ እና አሉ ለምልክት ነገር ግን አሚን ዱላ ናቸው። እኔ አይ ዶንት ኬር ሰው ውሳኔ ሰጪውን ነው እየተናገርኩ ያለሁት። ሰው በጂጂ ሀሳብ ስማማለሁ ስል ነው ራሳቸው ሄደው ይዋጉ። እኛ የኦሮሞ ልጆች ሀሳብን ቢይዙት ነው ያማፒ እነሱ ቢጠቀሙበትና ከነሱ እጅ ምናልባት አማራ ይዘው ሊሆን ይችላል። ከዛ ውጭ ግን አሁን አያና ገብተው ስለ ኢኮኖሚ ምናምን የሚያወሩት ነገር የአማራ አጀንዳ አይደለም። በነገራችን ላይ ኢኮኖሚው ከፈለገ ይደግ ከፈለገ ይዘቅዘቅ ነው። አይ ዶንት ኬር ቢያድግም ሌላው ብሔረሰብ ተጠቃሚ እንደማይሆን እኔ እንዴት ልናገር? በቃ ዘር መሰረት ያደረገ ነው። እድገት እንኳን ብትኖር ትንሽ አይደለም። ቆይ ኖ አይ እዚህ ጋር እኮ በጣም ሌማረክ አንተም የሚራባው የአማራ ህዝብ ነው። ጦርነቱ የማይመለከተንም ስትል በጥይት ዶፍ የሚዘንብበት ድሮን የሚወርድበት የአማራ ህዝብ ነው። ኢኮኖሚ ከደቀቀ እንጀራ መብላት የሚያቅተው የእኛም ህዝብ ነው። አልገባኝም። ቢያድግም ቢደቅም ማለት እኛ ጀርመን ነው እንዴ? የአማራ ህዝብ
ወይስ ኖ አሁንም እኮ እየራበው ነው ባይዘው ወይስ ከራበው ሆ ብሎ ወጥቶ መብቱን ያስከብር ማን እንደሚያስርበው ስለዚህ ይመለከተናል ማለት ነው። ይመለከተኛል ግን አሁን እንደ ፕራይመሪ አጀንዳ አድርገን እንዲህ አይነት ብድር አለበት እንዲህ አይነት ነው ምናምን የሚለው ነገር ቅንጦት ነው ለአማራ ነው። ኖርማሊ ኢኮኖሚ ቢያድግም ኖርማሊ እነማን ተጠቃሚ እንደሚሆኑ ዊ ዴፊኒትሊ ነው። አንተም ታውቀዋለህ፣ ውስጥ ያውቀዋል፣ ሌላውም ያውቀዋል። ኢኮኖሚ ቢሞትም በጋራ ነው የሚሞተው። ሰው ህዝቡ ከራበው ይነሳና መብትን ያስከብር። ለነገሩ የሚችለው ራባይ ግደልህ ውጣና መብትን አስከብር ነው። ሰው ኢኮኖሚውን እንደ ፕራይመሪ አጀንዳ ወስደን የምናነሳው ነገር አይደለም። መጀመሪያ በሰላም መኖር በህይወት መኖር ቆሎም በልተን እዛች ሀገር ላይ አየሯን ተንፍሰን ማደራችንን ማረጋገጥ አለብን። የአማራ ትግል ጂጂም ሆነ አያን አልታውቁት የሚገባው ነገር ከ4 ኪሎ አይናችን አንነቅልም። ወላ ሶማሊያን ውጋ፣ ወላ ሻቢያን ውጋ፣ ወላ ኬንያን ውጋ፣ አማራ ከ4 ኪሎ ላይ አይኑን አይነቅልም። ደግሞ ያችን 4 ኪሎ እንይዛታለን። ትረስትም እና የሚያሳዝነኝ አማራ ህዝብ አብሯቸው የሚኖሮችን የፖለቲካ ኤሊቶች አናቅም። ባይዘው እንዲህ አይነት ነገር እንዳለ አሁን አብይን ቅድም አንዱ ሲል ነበር። ኦሮማራ ብለን ምን ብለን ኦሮሞነቱን እያወቅን አስቀመጥ ነው። በ5-6 ዓመት ውስጥ ጎጃም ጎንደር ውስጥ እንዳንኖር አደረገን። እነሱም አማራውን አያውቁትም፣ እኛም እነሱን እያወቅናቸው አይደለም። እና ከማናውቀው የፖለቲካ ምሁር ጋር ነው እየኖርን ያለ ነው። ይሄ ደግሞ በቅርብ ትረስት እናስተካክለዋለን ብዬ አስባለሁ። እና ጀስት በዛ ደረጃ ብትነጋገሩ አሁን ይህ ኢኮኖሚ ሆና የሚለው የፖለቲካ ዲስኩር ጀስት ትክክል ይመስላል፣ ለጆሮም ሊጥም ይችላል፣ ግን የሚያስኬድ አይደለም። ኢትዮጵያ ዱምስደይ ይጠብቃታል። በቅርብ ዓመታት ማርክ ማይወርድ ከፍተኛ የሆነ ዱምስደይ ኢትዮጵያ ውስጥ ይመጣል። ይህን ነው ማለት የምችለው። አመሰግናለሁ። ጅራ ቀጥል። እኔን እኮ እየበደልከኝ ነው። ሁሉም እየደጋገመ እኔ ምንድን ነው ችግር አለ? ጂጂዬ ጅራ አልተናገረም። ይናገርና ቀጥል። ቆይ እንዴ እኔ እኮ ጅራ ችግር የለው። ጅራ ጠራዊ ነው። ጂጂ ጠብቂ። ቆይ 3 ደቂቃ ነው። ብዙ አልወስድብህም። በጣም በዛብኝ። ብዙ አልወስድብህም። በጣም በዛብኝ። ጠይቀውም ጥያቄ ያለ ቆይ ጠብቂ። እኔ ብዙዎችን አሳለፍ ለአንድ አርግና ቀጥልሽ። አጠቃላይ ስለ ህዝብ ጥቅምና ስለ አገር ክብር ስናወራ በተገቢው ማውራት አለብን። ከዚያም ተነስተን ነው ባንዳ ማን ነው፣ ችግር እየፈጠረ ያለው ማን ነው፣ ለአገር ጥቅም የቆመ ማን ነው የምንለው ማለት ነው። የአገር መከላከያን የሚወጋ አካል ከባንዳ ተለይቶ አይታይም በምንም ታምር ማለት ነው። በየትም ሀገር የአንድ ሉዓላዊነትን ሀገር የሚያስከብረው መከላከያ ነው። እሱን ተቃውሞ የሚዋጋ ባንዳ ነው ማለት ነው። ምንም ሌላ ነገር ሊባል አይገባም። መከላከያ ከህዝቦች ተውጣጦ ለአንድ ሀገር ዳር ድንበር ሉዓላዊነት ለማስከበር የቆመ አካል እስከሆነ ድረስ ማለት ነው። ስለዚህ ከዚህ አንጻር መከላከያ እንደዚህ ነው ከሚባለው ይልቅ ለምን አሁን አብርሃም ወጣ እንጂ መምህራንን አውጠው ለምንድን ነው የሚረሽኑት? ተማሪዎችን ለምንድን ነው ከትምህርት ውጪ ያደረጉት ብሎ ማውራቱ ይጠቅማል ማለት ነው። እንደ ህዝብ የሚያወራ ከሆነ የሶሻል ባንዲትና ዘ ፕሪሚቲቭ ሪቪሊየን የሚባለው ሽፍታ ማለት ነው። በዓለም ላይ ተሞክሮ ህዝብን እያሰቃየ ቄስ ዳውጦ ግንባሩን ብሎ በመግደል ተረር በመፍጠር ይሄም አለ እንደ ብሎ በመፍጠር በዚህ በአማራ ህዝብ ላይ እየተደረገ ያለው ሴራ መቆም አለበት። ይሄ ለማንም አይጠቅምም። አሁን ዲሞክራሲ ያወራሉ። እነ አብንን እኮ ዲሞክራቱ ነው ፓርላማ የገቡትን እየተቃወመ ስለ ዲሞክራሲ ያወራል። መሳሪያ ባነሳ ቁጥር ዲሞክራሲ ስፔሱ እየጠበበ ነው የሚሄደው። ምክንያቱም በአሳብ የሚናገሩት በአዴን ምናምን እያሉ ሲያሸማቀቁ ሲገሉ ነው የሚውሉት። በአሳብ የሚራመደው የኛን አሳብ አልደገፍክም የኔን ተቀበል የሚል አሳብ መሳሪያ ጋር ስለሚመጣ ማለት ነው።
እና እያየን ነው በአማራ ክልል ይሄን። ስለዚህ ስለ ዲሞክራሲም ስናወራ ስለ ህዝብ ጥቅምም ስናወራ የአማራ ህዝብና የኦሮሞ ህዝብ ትስስር እና አብሮ የማደግ ሁኔታ ላይ የማይሰራ በጥላቻ ህዝብን በተቃርኖ ውስጥ ገብቶ ለራሱ ለቅምቃሚ ሳንቲም ለመልቀም የሚያወራ ስለ ህዝብ ክብርና ስለ አገር ክብር ማውራት አይችልም። መጀመሪያ ማለት አሁን ስለ ኢኮኖሚ ይወራል እና ስለ ዕዳ በዛባት ምናምን። ስለዚህ ባህር በር ያስፈልገናል። 3 ቢሊዮን ዶላር ለወደብ የምንከፍለው ይቅር፣ ይሄ ለህዝቦች ለወጣቶች ስራ እድል ፈጠራ ይሁን። ከኢኮኖሚ ችግራችን የህልውና ጥያቄ ነው ወደብ ተብሎ ሲመጣ ቅድም እንደተባለው በሶማሌላንድ ወደብ ድርድር ተጀመረ። ከሶማሌ ጋር ወግነን እስከ አዋሽ እንሰጣለን የሚል አይደል እንደ የተሰለፈው። ይሄ ነው እንግዲህ ለአማራ ህዝብ የሚታገለው የሚለው ግሩፕ የሚያነሳው ልሳነን ብሎ በየፕላትፎርሙ ወጥተው የሚያወሩት እነዚህ ናቸው። ለአማራ ጥቅም ነው ወይ የሚያወሩት? እንደ ሀረር ውስጥ ብዙ አማራ አለ እና ስለምንም እንደሚያወራ ይሄ የሴራ ፖለቲካ የስልሳዎቹ ወደዚህ መጥቶ ያኔ የብሔር ትግልን ያቀጣጠለው ሂሳቤ ነው አሁን ወደ ፊት እየመጣ እያስቸገረን ያለው ማለት ነው። ሁለተኛ የማን ነው ከማን ጋር የሚሰለፈው የሚባለው ጉዳይም ሲመጣ የኤርትራ መንግስት ይታወቃል በጠባጫሪነት በምናምን። ይሄ መንግስት ጦረኛ ነው። አብይ የሚል መጣ። ጌታቸው አሰፋ ጌታቸው ማን ነው ረዳ በጦርነቱ ጊዜ አብይ ካፉ አይወጣም ነበር። ዘሴምቲንግ ይሄን ወራሽ ሆኖ የመጣው አሁን ስለ አብይ ሲያላዝን ይውላል። እስቲ የናንተ አንድ ሁናችሁ አማራ ክልልን የሚወክል የሚጠቅም ዲሞክራቲክ የሆነ አደረጃጀትና አሳብ ይዛችሁ የአማራን ህዝብ ከዚህ ሰቆቃ አውጡ፣ ተማሪዎች ይማሩ፣ ምሁራን አይገደሉ፣ ዶክተሮች አይገደሉ፣ ከዚህ ውጡ እና ሞኖፖሊ ኦፍ ቫዮለንስ በየትም ሀገር መሳሪያ ይዞ የመንቀሳቀስ ብቸኛ መብት ያለው መንግስት ብቻ ነው። ይሄ እስካልተከበረ ድረስ ያው እየተባላን እንኖራለን እንጂ ከዚያ እንወጣም የሚል ፖለቲከኛ ለህዝብ የሚቆም አይመጣም። ይሄ መሰረታዊ ችግር ነው። ደግሞ ኒው ኖርማል መጥቷል ኢትዮጵያ ውስጥ። ዋት ኢዝ ኒው ኖርማል? አዲሱ ተላምዶ የሚባል ሁሉም ብሔሮች በዚህ አገር ያገባቸዋል፣ መሳተፍ አለባቸው፣ ውክልና ማግኘት አለባቸው። በሀገሪቷ እንትን ላይ አገር ግንባታ ሂደት ላይ የራሳቸው ድርሻ ነበራቸው። ድሮም አሁንም ሪፕሬዘንት አድርጎ ይምጣ ተብሎ በህብረ ብሔራዊ ወንድማማችነት ነው አገሪቷ መገንባት አለበት ሲባል ነው ይሄ ሁላ መላላጥ የመጣው። ስለዚህ ምንድነው ወያውቱ ራሱ ብለን አንዱ ባንዳን ዲፋይን የሚያደርግ ህዝብ እየገደለ ምን እያደረገ እያሰቃየ ለህዝብ ቆምኩ ይላል። አሁን ውሸት ቅጥፈት ማለት ነው። አሁን እንትን ተቀላቅሎ ምናምን መስራት አይቻልም እንዲህ ነው ምናምን ብሎ አሁን አብርሃም ሲያነሳ ነበር። የት ነው ያለው እሱ? የት ነው መንቀሳቀስ መንግስት ነው የከለከለው? ወደ አዲስ አበባ እንዳይገባ መግባት አንችልም ምናምን ቅጥፈት። መዳበሪያ መከላከያ ደንደ ቀበሌ መዳበሪያን ያከፋፈለው ይሄ እንዲህ አይነት ቅጥፈትና ውሸት ለአማራ ህዝብ ማይጠቅም። የአማራ ህዝብ ያያል ባይዞ ይሰማልም። እና እንዲህ ወጠን እንዴት ነው ለአገሪቷ ክብር የምንቆመው? በጋራ ለህዝቦች አንድነትና አብሮነት አብሮ ማደግስ እንዴት ነው የምናወጣው? በህዝቦች ትስስርስ እንዴት ነው እንትን እንደምናደርገው? እነዚህን ሶሻል ባንዲትና ፕሪሚቲቭ ሪቤሊየኖቹን ደግሞ እንዴት ነው አንድል የሚደረጉት? ዳኛቸው አሰፋ አርቲኩሌት አድርጎ አስቀምጧል። ባይዘው አንደኛው ጉዳይ እያባላን ያለው ባይዘው ኢትዮጵያን የፈጠርናት እኛንን የሚለው ሂሳቤ ነው። ስልሳዎቹ ነው የተቀነቀነ ባይዞ ይሄ እንደ አዲስ አሁን መጥቶ አሁን እየተራወጡበት ያለው ማለት ነው። አንደኛው እሱ። ስለዚህ እኔ ከፈጠርኩ አንተ ተፈጣሪ ነህ፣ ከኔ በታች ነህ መኖር አለብህ፣ መሬት መግዛት አትችልም፣ አብይ መምራት አይችልም፣ ኦሮሞ ስለሆነ ምናምን የሚል ናሬሽን
ከዚህ ውጪ አማራ ክልል ራሱ አማራ ክልል ላይ ነው የምናነጣጥረው ይላል። አማራ ክልል ምክትል ጠቅላይ ሚኒስትሩ አማራ ነው ወንድሜ። 4 ኪሎ ነው ያለው አማራ። ሰዓት የለም ለአንድ አርግ ሀሳብ 2 ደቂቃ ብቻ ይሰጠኝ። አማራ አዲስ አበባ ነው ያለው፣ 4 ኪሎ ነው ያለው። ምክትል ጠቅላይ ሚኒስትሩ አማራ ነው። ካቢኔዎቹ አማራ ናቸው፣ ግማሽ ከኦሮሞ እኩል ማለት ነው። ስለዚህ ቅጥፈት ይብቃን። አማራን እናንተ እንዴት ነው ዲፋይን የምታደርጉት? አብረን አገር እየገነባን ነው። ይሄ የህዝብ ሰቆቃ በውሸት በቅጥፈት አናውራ፣ ለማንም አይጠቅም። ከዚህ በኋላ ባይዘወይ ዘኒው ጄኔሬሽን ይሄን አይቀበልም። በአይኑ እያየ አንተ ላሞኝህ እና በዘንዶ በሞኝ ክንድ የዘንዶ ጉድጓድ ይለካል የሚባለውን እሳቤ የአማራ ወጣት ላይ ኤክሰርሳይዝ የምታደርጉበት የኦሮሞ ወጣትና አማራ ወጣትን በማጋጨት የምትኖሩበትና ዘመን መብቃቱን መገንዘብ አለባችሁ። እናመሰግናለን። የአማራ ወጣትና የኦሮሞ ወጣት አብሮ የሚሰራበት የሚያድግበት ተባብሮ ተከባብሮ በአፍሪካ ትልቅ ሀገር የሚገነባበትን እና የወደብ የባህር በር ባለቤት የሚሆንበትን መስራት ነው ያለብን የሚል ሀሳብ ነው ያለኝ። ቴንኪው። እሺ እናመሰግናለን። ጂጂ የሚጠይቂው ጥያቄ ካለ ቶሎ ጠይቂና ወደ ቀጣይ እንድንሄድ። አጭር ጥያቄ ነው። እኔም አጭርም ጥያቄም አለኝ። ከነገና ደግሞ የምናገረው ነገር አለኝ። ይቻላል? አንድ ዙር ያልደረሰው ሰራለ የምትናገሩ የመጡት እነሱ እኮ ሁሉም እኮ ደጋግሞ ተናግሯል። አብርሽ አንደኛ ለሴት የሴት እሺ ጂጂ ሴት ነሽ። በእርግጥ ግን በላይ ዘመናውን ቁጭ ብሎ እየጠበቀ አልተናገርም። ዘጎንደር እንኳን አሁን ነው የመጣው። ግን በላይ ይናገርና ቀጥሉት ነገር አይ በቃ እንዴ ደጋግማችሁ እናንተ ተናገራችሁ። እሺ ተናገሪና ቶሎ ጠይቂ። እሺ በመጀመሪያ በነገራችን ላይ ሁሉንም ምን ልናገር የፈለኩትን ሁሉም እየተናገረው ነው። እኔ ካፌ ላይ ነው መሰለኝ የሚቀሙት። ባላምባራስ እናንተ ታገሉና እኛ እንቀበላችኋለን ብሎናል። ይሄ ምንም አዲስ ነገር አይደለም፣ ሁል ጊዜ ነው። ቄሮ ታገለ፣ አብረን ያው ተመልሰን ፊንፊኔ ይዘናችሁ ገብተናል። 4 ኪሎም ቁጭ ብላችኋል፣ ጠቅላይ ሚኒስቴር ሆናችሁ። እኔ የምላችሁ ነገር ግን ፓርላማ የተቀመጡት አማራን የሚወክሉት የአማራ ተወካዮች ፓርላማ ውስጥ ያሉት ለምንድን ነው እንደ በድንና እንደ ቀፎ የምታዩቸው? ማለት ሰዎች አይደሉም እነሱ? ወይንስ እዛ ጋ ያሉት ሮቦቶች ናቸው? ለምን አታምኗቸውም? ወይንም ደግሞ መቀየር ካለባችሁ ለምንድን ነው የማትቀይሯቸው? ሁል ጊዜ አብይ አህመድ የኦሮሞ መሪ። ፖለቲካው እኮ አስተሳሰብ ከሆነ እንግዲህ ራሱ ፖለቲካው ብሔርተኝነት ከሆነ አስተሳሰቡን ብሔርተኝነት ከሆነ መናገር ካለባችሁ የራሳችሁም ፓርላማ የተቀመጡት አማራን ወክለው የተቀመጡት ፓርላማ ውስጥ ያሉትን ተወካዮች መናገር ካለባችሁ ሁል ጊዜ የኦሮሞ መሪ ስትሉ ለእናንተ ራሱ ትንሽ አይከብዳችሁም? አፋችሁ ላይ እናንተ እንስሳዎች ናችሁ እንዴ? ሰዎች አይደላችሁም እንዴ? እንዴት ነው አንድ ኦሮሞ እንደዚህ የሚያሽከረክራችሁ? አንድ አብይ አህመድ ማለት ነው። እሱም ሙሉ ኦሮሞ እንኳን አይደለም። በቤተሰቡ እንኳን ከሄድን በእናቱ አማራ፣ ሚስቱም ደግሞ የጎንደር ሴት ናት አይደለም? እሱ ግማሽ አማራ ግማሽ ኦሮሞ ነው። ምንድን ነው እራሳችሁን ልክ በቃ እዚህ ጋር ቁጭ ያላችሁት ማነ ኤክስኦኤስ እና ባራምባራስ አብርሃም ቁጭ ብላችሁ አስቡት እስቲ። ይሄ ሰውዬ እኮ 50% ብቻ ነው ኦሮሞነት ያለበት። በልጆቹ በሚስቱ በእናቱ ቢኬድ አማራ ነው። በነገራችን ላይ ደግሞ እዛ ያስቀመጣችኋቸው ፓርላማ ውስጥ ያስቀመጣችኋቸው ዝሆኖች ናቸው። ምንም ነገር አይሰሩም። ከወቀሳችሁ ደግሞ እነሱንም ጭምር ነው ማውቀስ ያለባችሁ። ሁለተኛ ነገር ደግሞ እነዚህ የመብት ጥያቄ የሚነሱባቸው ሀገሮች ቅድም አብርሃም ስትናገር ነበር፣ ወለጋ፣ ጎጃም፣ ጎንደር እንዲሁም ደግሞ ትግራይ ውስጥ ማለት ነው። ለምንድን ነው ይሄ ጥያቄ በሲዳማ፣ በወላይታ፣ በተለያዩ በደቡብ አካባቢ በሶማሌ የማይነሱት? ኦፍኮርስ እንደዚህ አይነት ጥያቄዎች ከተነሱ መንግስት ያንን ሪያጌርት ወይንም ደግሞ መከላከል ግዴታው ነው። ምክንያቱም ስልጣንን ስጠንና አንተ ውረድ እኛ ተቀምጠን ኢትዮጵያን እናስተዳድር ስትል አይደለም እግረኛ መከላከያ አይደለም የፈለገውን ቢጠቀም ውረድ እያልከውን ያለው። ስለዚህ አንተ ስልጣን አምጣ ስትለው እሱ ደግሞ እርምጃ ሲወስድብህ ማልቀስ የለብህ፣ መከላከል ብቻ ነው ያለብህ። እከላከላለሁ ብለህ አይደለም ጫካ የገባሁ፣ እችላለሁ ፊንፊን ይመጣለሁ ብለህ አይደለም አላምበራስ። እንግዲህ ተወጣው
እዚህ ጋር ግን ጥያቄው ምንድን ነው? የህዝብ ጥያቄ ለዚህ ሁላ ያበቃው ድህነት ነው፣ የኢኮኖሚ መድቀቅ ነው። ከዛ ላይም ደግሞ የፖለቲካ ሴራ አለ፣ በግብፅም ይሁን በኤርትራ በሻዕቢያ እየተደረገ ያለ። ምክንያቱም ኤርትራ ኢትዮጵያን ካልጨፈለቀች በስተቀር በምንም መልኩ ራሷን ችላ መተዳደር አትችልም። ኢምፖርት ኤክስፖርት የምታደርጋቸው እኛ ማለት ለኤርትራ በአጠቃላይ ቁልፍ ነን፣ ማስተር ኪ ነን። እኛ ካልፈቀድንላት ኤርትራ በማንኛውም መንገድ መንቀሳቀስ አትችልም፣ አይቻልም። ወደ የመንም ካልበረረች፣ የመንም ደግሞ ከዛሬ 23 እና 24 ዓመት በፊት ያጋጠማት ጦርነት አለ። በአንድ ዓመት ውስጥ ከሶማሌ፣ ከየመን፣ ከሱዳን እንዲሁም ደግሞ ከኢትዮጵያ የፈጠረችው ጦርነት አለ። ስለዚህ እኛ ለኤርትራ ማስተር ኪ ነን፣ ከኛ ፈቃድ የትም ንቅንቅ የለም። ስለዚህ አሁን የሚደረገው ጦርነትም ይሁን በዲፕሎማቲክም ይሁን በህግም ይሁን የሚጠየቀው ጥያቄ የባህር በር ብቻ ሳይሆን እንደ ሀገር ኤርትራንም ወደ ኢትዮጵያ የመመለስ ግዴታ እንዳለብኝ ነው እኔ ጂጂኪ የማስበው። ምክንያቱም የባህር በር ብቻ ተወስዶ ይሄ የወሮበላ እና የማፊያ መሰብሰቢያ አድርገን ኤርትራን እስከነ ምጽዋ ሰተናቸው እኛ የባህር በር ጋር አሰብ ጋር ቆሞ የኢትዮጵያ መከላከያ በወር 3 ቢሊዮን ላለመክፈል ብለን የምንሰዋው መስዋዕትነትና የምንከፍለው ወደ 6 ቢሊዮን ያድጋል ማለት ነው። ምክንያቱም በዛ በኩል በኤርትራ በኩል የሚመጣውን ማፊያና ቴሮሪስት በመከላከያ ሰራዊት በልጆቻችን ስንጠብቅ 2 መርከብ 3 መርከብ ቀይ ባህር ጋር ወይ ፈረንሳይ ድንበር ላይ ታገደብን ብለን መጨቃጨቅ አንፈልግም። ስለዚህ ጠቅልለን መውሰድ ያለብን ኤርትራን ብዬ ነው እኔ የማምነው። ምክንያቱም መተዳደር አለብን በሪፈረንደም ሆነ በማንኛውም መንገድ ኤርትራ ወደ ኢትዮጵያ መግባት አለባት እንጂ የአሰብን ባህር ወስደ ያንን ለማፊያ የምትሰጥ ከሆነ እባክህ አብይ አህመድ መከላከያም ከኢትዮጵያ መንቀሳቀስ የለበት። ወይ ኤርትራ መግባት አለባት እስከነ ባህር በሩ ወይንም ደግሞ መቅረት አለበት እንጂ ለ3 ቢሊዮን እናተርፋለን የኢትዮጵያን ኢኮኖሚ እናሻሽላለን ብለን በምንከፍለው መስዋዕትነት ድጋሚ ኤርትራ አሳልፈን ሰተን እዛ ለሱዳንና ለግብፅ ወይንም ደግሞ ለመጫወቻ ድጋሚ በሱዳንና በዚህ በመተከል በኩል እየሾለኩ እየመጡ ወይ ደግሞ በዛ በጅቡቲ በኩልና በቀይ ባህር በኩል እየመጡ ልጆቻችን መስዋዕትነት ምንም የምናደርግበት ነገር የለም። አሁንም እናገራለሁ፣ ይሄ ጦርነት የህዝብ ጦርነት አይደለም። እኛ አልተጠየቅንም፣ እኛ አልተጠራንም፣ ደብዳቤ አልተላከልንም፣ ፋኖ አይንቀሳቀስም። የህዝብ ጦርነት አይደለም። ጋይ ስትናገሩ ራሱ እኔ ደግሞ ከእናንተ ትንሽ ይቅርታ አድርጉልኝና ሳላውቅ አልቀረውም። ይሄ የህዝብ ጦርነት አይደለም። ህዝባችን ፈረደ። ከመቼ ወዲህ ነው የኢትዮጵያ መንግስት ሚኒሊክ ይሁን ኃይለስላሴ ህዝብን አማክሮ ጦርነት የከፈተው? ለዚህም እኮ ተወካዮቻችን አሉ። ማንም የጠራህ የለም። አንተም አልተጠራም። ፓርላማ የወከልካቸው አሉ። ይሄንን ራሳቸው ሪሰርች አድርገው አጥንተው ለ5 እና ለ6 ዓመት አሁን ቁጭ ብለው ለህዝቡ አውርደውታል። ታወራበታለህ፣ እዚህ ጋር ታወራበታለህ። ከዛ የበለጠ የትም ስለማትደርስ እናመሰግናለን። ጦርነቱ የሚካሄደው በልጆቻችን በመከላከያ ሰራዊትና ጀግና በሆነ በአማራ፣ በኦሮሞ፣ በትግራይ፣ በኢትዮጵያ ልጆች ስለሆነ እናንተ እዚህ ቁጭ ብላችሁ ከፈለጋችሁ አውሮ፣ ከፈለጋችሁ ተኙ። አመሰግናለሁ። ቴንኪው። እድሜ ለዱረን። አመሰግናለን ጂጂ። በላይ ቀጥል። በጣም ደስ ይላል። ሰላም ብያለሁ። ሶፊስቲኬትድ የሆነ ፖለቲካል አናሊሲስ ነው የሰማነው። ለማንኛውም ከካፓሲቲያችን በላይ ነው፣ ለመረዳት ከብዶናል። ባይዘወይ ትክክለኛ ፖለቲካ የተናገረችው ልጅቷ ናት። አዳምጫ እኔ ላውራ ቆይ። ምክንያቱም ሪሊ የራሱ አብይ አህመድን ፖለቲካ ነው እዚህ ጋር መጣ የሰራችው እና አብይ አህመድን በጅጅ ምስል አግኝቼዋለሁ። በነገራችን ላይ አገር ጅጅ በተናገረችው ምስል ነው እየተሰራች ያለችው። ቅድም ኢኮኖሚውም ሲተነተን የነበረው በዛ ልክ ነው። በነገራችን ላይ እኔ ቅድም የእኛ ልጆች በተለይ የአብይ አህመድን አገዛዝ መሰረት አድርገው አገር በአብይ አህመድ በተመራች ጊዜ የኢኮኖሚክ አናሊሲሱን ዲፋይን ሲደረግ አብረን ምንሰማ ሰዎችና ትሬኒንጉን ምንወስድ ሰዎች በጣም አዝናለሁኝ። እንዲያውም ግሮዝ ፎር ዘ ሴክ ኦፍ ግሮዝ ኢዝ አን አይዲዮሎጂ ፎር ካንሰረስ ሴልስ ነው የሚለው እና ኤድዋርድ አቢይ ኖሚናል በሆነ ጂዲፒ አገርን እንዲዲፋይን ሲደረግ ማየት በጣም እውነት ለመናገር በተለይ አማራ በዚህ ሰዓት የደረሰበት ያለውን ፈተናና ስቃይ እያየ ይህንን ቁጭ ብሎ መስማት በጣም ነው የሚያንገሸግሽ እውነት ለመናገር። ከዛም ደግሞ ስለ ሉዓላዊነት ስለ ናሽናል ኢንተረስት ምናምን እኔ አሁን በጣም ደስ ያለኝ ጂጂ የተናገረችው ትክክለኛ ሀገሪቱን የሚገለጽበት የፖለቲካል እንትን ነው። በነገራችን ላይ ከዚህ ተነስተን ነው የራሳችን ፖዚሽን ሊያዝ የሚገባው ብዬ ነው ማምነው። ሌሎቹ
ትሬንድ ናቸው ኦልሬዲ። የሚመጡበት አካሄድም የምናውቀው ነው። ቅድም ኤክሶደስ ሲናገር ሰምቸዋለሁ። አንድ ጊዜ ኒውትራል ነኝ የተነካ ሲመስል ደግሞ እሱን ዲፌንድ ማድረግ አካሄድም ይከዳል። እና እኔ አንድ እንደው ለአድማጭ መናገር እንፈልገው በኢትዮጵያ ውስጥ አሁን ባለው ሴናሪዮ ጦርነት አብይን ጦርነት አለመግጠም ሳይገጥሙ መቀመጥ ይቻላል ወይ የሚል ጥያቄ ነው የሚነሳብኝ። ከአብይ ጋር ያለ ጦርነት መኖር ይቻላል ወይ? አንደኛው እሱ ነው። ሁለተኛው አብይ እየጨፈጨፋት ወይም ደግሞ እያደማት ያለች አገር እየኖረችና እየቀጠለች እንኳን አብይ ባይኖር ወይም ደግሞ መንግስት ባይኖር መቀጠል ያቅታታል ወይ? ስለ ሉዓላዊነት ሲወራ ማለት ነው። በዚህ ልክ ነው ሜጀር መደረግ ያለበት የኢትዮጵያ ሀገረ መንግስት ወይም ደግሞ የኢትዮጵያ ህዝብ ማለት ነው። ስለዚህ እኔ አብይን ሳስብ አይደለም በሀገር ውስጥ በበቀሉ የነፃነት ታጋዮች ሳይሆን ካምቦዲያ ውስጥ ፖልፖት ያደርግ በነበረው ግፍ እና መከራ ቬትናማውያን ነበሩ ገብተው ሊታደጉ የቻሉ ማህበረሰቡ እና አብይ አህመድን እንደው ቢቻል እንኳን የነፃነት ተዋጊዎች የህዝቤ ጉዳይ ያሳስበኛል ብለው የወጡ የአገሪቷ ዜጎች ከሌላ ሀገር ራሱ ተጠርቶ ኮል ተደርጎ እንኳን ይህን ሰውዬ ከሚያደርሰው ግፍና በደል ስለ ሂውማኒቲ ስለሚጨነቅ የሚያስብ ኃይል ቢኖር አብይ አህመድን በውስጥ በኩል በሩን የሰላምን በር የዘጋን ሰውዬ ቁጭ ብሎ ሳይገጥሙ ወይም ደግሞ አብይ አህመድ ያለ ጦርነት ሀገር አለ ብሎ መቀመጥ ይቻላል ወይ የሚለውን ጥያቄ አይ ቲንክ እንደው ከአብይ አህመድ ነፃ የሆነ ኢትዮጵያዊ ወይም ደግሞ ለአሁን እየተጨፈጨፈ ያለው አማራ እና እንዲሁም የትግራይ ህዝብ ማለት ነው እንደው ይህንን ኢንቱ ኮንሲደሬሽን ውስጥ አስገብቶ ያያል ወይ የሚለውን እንደው መናገር ፈልጋለሁ። አይ ቲንክ ከብልጽግና ጋር ደጋፊዎች ጋር ማውራት በነገራችን በዚህ ሰዓትም እንትናችንም አይደለም። ጆርጅ ኦሪል በአብይ አህመድ አገር ውስጥ ወይም ደግሞ አብይ አህመድ እንደሚመራው አይነት ሀገር ውስጥ ስትኖር ዋር ኢዝ ፒስ ነው የሚለው በነገራችን ላይ። ይሄ ማለት አብይ አህመድ ባለበት ሀገር ላይ ዝም ብለህ ተቀምጠህ ወይ ፍጨኝ ወይ ደግሞ አድቅቀኝ ካልሆነ በስተቀር በዛ ሀገር ውስጥ ሰላምን አመጣለሁ ዲሞክራሲ ስለ ኢኮኖሚ በጣም ተስፈንጥረን ሄደን ማይሆን ስቴጅ ውስጥ ገብተን ስለ ኢኮኖሚ የምናወራበት ነው። ማህተመ ጋንዲ በጣም አስቀምጦታል እኮ በነገራችን ላይ ይህ በጂዲፒ ሜዥርመንት ሀገርን የምትለካው አገርህን ያለችበትን ቁመና አለማወቅህ ነው። አገር የምትለካው በዊከስት ሜምበር ምን ያክል ዊከስት ሜምበሩ በልቶ ማደር ችሏል ወይ በሚለው ሜዥርመንት ነው መለካት ያለበት ነው የሚለው እና በእርግጥ እነዚህን አውቀው የተኙትን ሰዎች ለማስረዳት በጣም ከባድ ነው። በምንም መንገድ ልታስረዳቸው አችልም። ከዛ ይልቅ ቅድም እንደተባለው አብይ አህመድ የሚመራትን አገር ፖልፖት የተነሱ የነፃነት ታጋዮች በዛ ልክ እንዲረዱት ማድረግ ያለብን እንጂ ከዚህ ውጭ ከነዚህ ጋር የፖለቲካል ኮንሰንሰስ ተደርሶ አንድ ሀሳብ ላይ እንደርሳለን የሚለው እኔ በጣም የሚሆን ነው ብዬም አላምንም። አይደረግም። ምክንያቱም በአብይ አህመድ ምስል ነው አብዛኞቹ የተሰሩት ብዬ ስለማምን ማለት ነው። ሌላው ስለ ኤርትራ የተነሳው አብይ አህመድ ሊትራሊ ስለ ቀጠና ወይም ደግሞ ስለ ናሽናል ኢንተረስት አስበዋል ምናምን የሚለው ይሄ በነገራችን ላይ እኛን ሊያሞኙን ካልሆነ በስተቀር እያደረገ ያለውን እንትን ኦልሬዲ የሚሰራው ፕራክቲካል እንትኑ ሙሉ በሙሉ ያሳየናል። በነገራችን ላይ ኢሬቻን ኔክስት ላይ ቀይ ባህር ነው የምናከብር እያለ የኦሮሞ ወታደሮች በታሪካዊ ጦርነት በተደረገበት ጊዜ ትግራይ ክልል ውስጥ ሂደው በሰፈሩበትና በቆዩበት ሰዓት ላይ እስከ 10 ልጆች ወልደው ነው የመጡ፣ ዝም ብሎ አልመጡም እያለህ ኢትዮጵያን ሀገረ መንግስት ሉዓላዊ ሆና እንድትቀጥል ናሽናል ኢንተረስቱን አስጠብቃ እንድትቀጥል ነው አብይ አህመድ ወደዚህ ምድር የመጣልን ካልክ ለትግራይም ወይም ደግሞ ለሰሜኑ ክፍል እንግዲህ መልሱን መጨረሻ ላይ የምታገኙ ይሆናል ብዬ ነው ማምነው። እና ድርም የሚያደርጉት ነገር ይታወቃል ኦብቪየስሊ ማለት ነው። አሁን የደረሰበት
የቀጠናው ፖለቲካ ሽባ መሆን ነው። ኖርማሊ ወደዛ አንዴ ወደ ቀኝ አንዴ ወደ ግራ ነገሮችን እያነሳሳ ጋዝ ላይት የሚያደርገው እንጂ አብይ አህመድ ኖርማሊ የሚያደርገውንና የሚጨብጠውን አጥቶ የቀጠናው የጂኦፖለቲክስ ዲፕሎማሲ ሽባ ስለሆነበት የሚሄድበትና የሚጨብጥበትን መንገድ ስላጣው ነው ሁሉ እየተደረገ ያለው እንጂ ስላሰብም ሰከንዳሪ ነው። አሁን ኖርማሊ ባለፈው ላይታች ካለ በኋላ ለቆት መጥቷል። ግን አሁን እየሆነች ያለችው አካሄድ በደንብ ስለምትገባን አማራው የራሱን ፖዚሽን ነው የሚይዘው ብዬ ነው ማምነው። አያገባንም አንልም። ባይዘው የኢትዮጵያ ጉዳይ ያገባናል። ምክንያቱም አገር አልባ ሊያደርግ የመጣን ቡድን ቅድም እንዳልኳችሁ ከሌላ አገር ተውሶ ሰው አገሩን ነፃ ያደርጋል እንኳን አቅም እያለና በዚህ ልክ ኮንፍሮንት እየተደረገ ባለበት ሰዓት ማለት ነው። ስለዚህ የአብይ አህመድን አካሄድ የሚደግፉትም ወይም ደግሞ ከሱ ጎን እንቆማለን ያሉትም ተስፋቸው መቁረጥ ያለባቸው ወይም ደግሞ እኛን ሊያስረዱ የማንፈልገው አንደኛ ፍትሃዊ ወይም ደግሞ ኒውትራል ሆኖ እንኳን ለመታየት ቢፈለግ የሴናሪዮአቸውን ከመጀመሪያው ጀምሮ ሲነሱ አብይ አህመድን ጦርነት ሳይገጥሙ መቀመጥ ይቻላል ወይ? ጦርነቱን መጀመሪያ የሚለኩሰው በየአካባቢው ማን ነው? እንኳን ከሀገሪቱ ውስጥ ቀጠናውን ሙሉ በሙሉ እያተራመሰው ያለ አብይ አህመድ አይደለው ወይ ብለው የሚነገሩ ጥያቄዎችን ሊመልሱ አይችሉም። በዲፕሎማሲ ጉዳይም ብትሄድ አሁን የትኛው ዲፕሎማሲ ላይ ነው አብይ አህመድ ውጤታማ ስራዎችን ሲሰራ ያያችሁት? በኤርትራም ሄደ፣ በሶማሌም ሄደ። ኢቨን በቅርብ እኮ ሱዳን ላይ በገንዘብ ሁሉ ዲፕሎማሲ መግዛት ጀምሯል። በነገራችን ላይ ታውቃላችሁ፣ መቼም የምታውቁ ሰዎች የምታነቡ ሰዎች ታውቃላችሁ። 15 ሚሊዮን ዶላር የዲፕሎማሲ ገዝቶ ምን እንደሰራ ይታወቃል። ሁሉም ሰው ያውቀዋል ማለት ነው። እና እንደዚህ አይነት ለአንድ አድርገው ሀሳብህን ይቅርታ ታይም እንትን ስላል እኔ እኮ ብዙ ሰዓት ነው የተቀመጥኩት። ባይዞ ሴፍ ኦኬ፣ እሺ ባይዞ የአጤ ቴዎድሮስን እንትን አይቼ ነው የገባው እንጂ ከብልጽግና አንተ ቤት ነው ያልገባም። ይቅርታ አድርግልኝ። ችግር የለም ቀጥለው። ያ ኤኒዌይስ ለአድማጭ በመናገር የምፈልገው ስንት አንድ ሁለት ደቂቃ ተጠቀምና ለአንድ አድርግ በላይ። ኦኬ ለአንድ አድርጋለሁ። መጨረሻ ላይ እንደው መናገር የምፈልገው አንደኛ እኛ ስለ ኢኮኖሚ አሁን የምናስብበት የምናወራበት ሰዓትም አይደለም። የነፃነት ታጋዮች ነን። የህልውና አደጋ ተገጥሞት የወጣ ማህበረሰብ ነው። የ13 ጀነራልና 15 ጀነራል ከመከላከያ ሰራዊት ውስጥ ያለው አካል የክልሉን ልዩ ኃይል ማፍረስ ሲያቅተውና ማፍረስ ሳይፈልግ መጥቶ ኪዮስ ላይና ወይም ደግሞ አደጋ ላይ የተደቀነበትን ማህበረሰብ ያን አፈርሳለሁ ብሎ የጀመረው ጦርነት ነው። ገፍቶ የሄደም አይደለም። ይህን እንኳን አትሊስት ቱ ኦነስት ሌቨል ዊትነስ ሊሆን የማይፈልግ ቡድን ስለ አብይ አህመድ አገር መንግስት ምስረታና ስለ ስትራክቸሪንግ ሲያወራ በጣም ነው ከሰው ጋር ነው ወይ የምንኖረው ብሎ ራሱ ማውራት እንትን ማለት ይቻላል በነገራችን ላይ። ስለዚህ እንደነዚህ አይነት ነገሮችን ለማውራት አንደኛ እኔ ማውራት የምፈልገው አሁን ከሌላ ሀገር ዜጋ የፓራዳይም ሽፍት እንዳያደርጉና ፎልስ ናሬሽን ወይም ደግሞ ፎልስ ፕሮፓጋንዳ ፕሮቫይድ እንዳያደርጉ ከነሱ ጋር ነው የምወያየው። ከዛ ውጭ ግን አብይ አህመድን ደግፎ ከሚመጣ ኃይልና ቡድን ጋር ዋር ኢዝ ፒስ የሚለውን የጆርጅ ኦርዌልን ሀሳብ ይዤ ነው በነገራችን ላይ የምቀመጥ እንጂ ከእነሱ ጋር ቁጭ መወያየት አልፈልግም። አይ ቲንክ በዚህ ልክ ነው የእነሱ ገጸ ባህሪ የሚገለጠው ብዬ ነው የማምነው እና ቴንኪው።